ኢቢም ያለ ምክንያት አታለቅስም። ወይኔ ጉድ አስበላሁት እንዴ! በጣም ትልቁም ነገር ነው እየጠየቁሽ ያለሁት። አደራሽ ለመዋሸትና ለመሸወድ እንዳትሞክሪ። እማዬ ሽንቴ መጣ። አያይ ዛሬ ዋናውን ቢመጣ አለቀሽ። እሱ መጣ ችግር የለውም። የጠየቁሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየቁሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። ወይዘሮ ማርታ ዛሬ በመጨረሻም እንግዲህ ዳጣን ባላሰበችው እና ትዝ ባላላት መልኩ በጣም ከባድ ጥያቄ ጠይቃታለች። እንግዲህ ዳጣ ምንም የምታውቀው ጉዳይ የላትም እንደሚታወቀው። ወይዘሮ ማርታ ግን ይሄ ነገር በቃ በጣም ውስጧን እየረበሻት ስለሆነ እንግዲህ እንደሚታወቀው ከዛሬ ነገ ሁኔታው ይስተካከላል ብትልም ችግሮች በችግር ላይ እየተደማመሩ ሌላ ችግር ከመምጣት ውጭ ምንም አይነት መፍትሄ እየመጣ አይደለም። የሚገርመው ደግሞ እንግዲህ ያለፈውን ነገር ለማለፍ ወጣ ወረድ በምትልበት ጊዜ አሁን ደግሞ ሌላ ችግር ተደምሮባታል ወይዘሮ ማርታ። ይሄም እንግዲህ የአቢጌል ጉዳይ ናት። አቢጌል ደረጃ እንግዲህ በሚገርም ሁኔታ ከአንዱ ከዚህ አደራርጋ ያደረገችው ነገር በጣም በከባዱና በጣም ከባድና ከባድ ነገር ነው ቤተሰቦቻችን። በመጨረሻም እንግዲህ በቃ ትዝ ባላላት መልኩ ዳጣ ያው ምንም እንደማታውቅ ታውቃላችሁ። እንግዲህ ዛሬ በጣም ከበድና ጠጠር ያለ ጥያቄ ነው ጠየቀቻት ወይዘሮ ማርታ። ይሄን ጥያቄ ስትጠይቃት እንግዲህ ዳጣ እንደምታውቅ አድርጋ ነው ያሰበችው። ገባችሁ አይደለ? ምክንያቱም አቢጌል ካለቻት አንጻር እንዲሁም ደግሞ ከጻፈችው ደብዳቤ ከዛ ተነስታ ጥያቄውን ያነሳችባት ማለት ነው። ወይዘሮ ማርታ እንግዲህ ዳጣን እንደምታውቅ ሰላም ስትንከባከባት እንደዛ ስታደርጋት በቃ የምታውቅ ነው የመሰላት ማለት ነው። ግን ዳጣ ምንም የምታውቀው ጉዳይ የላትም። ለሷም ጥያቄዋ ነው። በተለይ የእናቷ ጉዳይ ሁሌም የራሷ የህሌኗ ጥያቄ ነው። አቶ ደረጀንም እንግዲህ ስትጠይቀው የተለያየ ነገር ስታለው ያው ምንም አይላትም እንደሚታወቀው። ምክንያቱም ምንም ነገር አይልም። ምክንያቱም ደግሞ እሱም ያው መናገር ስላልፈለገ ማለት ነው ቤተሰቦቻችን። ከዛም እንግዲህ በተነሳ ነው ዛሬ ወይዘሮ ማርታ ዳጣን እንግዲህ ምንድነው ሰላም ካንቺ ጋር ያላት ግንኙነት ምንድነው ማለት ነው የጠየቀቻት። ዳጣም እንግዲህ በጣም ነው የደነገጠችው። ምክንያቱም ምንም የምታውቀው ጉዳይ የላትም እንዳልኳችሁ ነው። ምንም የምታውቀው ጉዳይ የላትም። ሰላም ያው ትንከባከባታለች፣ ትቀርባታለች ምናምን ጀስት ያኔ ስለምትወዳት ዳጣም ትወዳታለች እንጂ ከዛ ውጪ ዳጣ ምንም አይነት ነገር ሲጀምር ጠርጥራ ራሱ አታውቅም። የሚገርማችሁ ማለት ነው። ግን ወይዘሮ ማርታ ያው ዳጣም እያወቀች ሰላምና ዳጣ እንግዲህ እናትና ልጅ እንደሆኑ ነው የምታውቀው። ምክንያቱም እናቴ ምናምን እያለች እናቴና ተሰድገች ወደ ያደግኩት አባቴ ምናምን እያለች እናቴ ነው እንጂ ደግሞ አባቴን አልወደውም ምናምን እያለች እንግዲህ በፊት ተወራላት ነበረ። ያን የምትለው እንግዲህ አቶ ደረጀ ያው ካስጠነቀቃት አንጻር ከነገራት አንጻር እንጂ ዳጣ ምንም የምታውቀው ነገር ኖሯት አይደለም። እንግዲህ እዚህ ዛሬው ደግሞ በጣም ከበድ ያለ ነው። እሱም እንግዲህ ወይዘሮ ማርታ ዳጣን ምንድነው ግንኙነታችሁ ከዚህ በፊት ታውቃላችሁ ወይ ነው ያለቻት ማለት ነው። ዳጣም እንግዲህ ኧረ እማዬ ምንድን ዳጣ ሰላምዬ ምናምን ምንድነው ምናምን በቃ እኔ በቃ ምንም ማውቀው ጉዳይ እንግዲህ ተበረበች። እንደምታውቁት ድጋሜም አሁንም በቃ ዛሬ እውነታውን ሳነግሪኝ አለቅሽም። ምክንያቱም አቢጌል ላየችው ደብዳቤ ወረቀት ላይ ናታን ግማሹን ይዞታል ብላለች። እዛ ወረቀት ላይ ሰላም ስለ እናትሽ የተወራ ምናምን ስትላት እንግዲህ ዳጣ ምክንያቱም ይሄ ነገር ራሷ ለሷ ለራሱ በጣም ሴንሲቲቭ ፓርቷ ነው። ምክንያቱም በጣም የምትፈልገው በጣም የሚያስፈልጋት የ20 ምናምን ዓመት ጉዞ የህይወት ጉዞ ነው ይሄ ነገርና እሷ ራሷ በጣም ነው የምትፈልገው። ስለዚህ ወይዘሮ ማርታ እንግዲህ ትልቁ ሚስጥር ዱብ ያደረገችው ይመስላል ማለት ነው ቤተሰቦቻችን። ምክንያቱም ዳጣ አሁን ላይ እንግዲህ ይሄን ነገር ስትሰማ
ሌላ ጥያቄ ተፈጠረባት ታውቃላችሁ። በቃ አቶ ደረጀ ጋር ሄዳ ይሄን ጥያቄ የበለጥ እንድትጠይቅ በዛ ላይ የሆነ ጥርጣሬዎች፣ ሁኔታዎች፣ ነገሮች እንዲያድሩባት ነው እየሆነች ያለችው። ምክንያቱም ይሄን ነገር ከሰማች በኋላ አሁን እንግዲህ ቀጥታ አንደኛ ደረጀ ጋር ትሄዳለች፣ ደረጀን ብዙ ጥያቄ ትጠይቃለች። ሁለተኛ ደግሞ እሷም እንድትጠራጠር ትሆናለች። ከዛም አልፎ ናታንን አሁን ትይዘዋለች። ምክንያቱም ናታን ምንድነው ንገረኝ ስትለው አይ ምንም ምናምን ብሎ ነገሩን ያው እንዳያችሁት ቀለስ መለስ አድርጎ በድርበቡ ነው የተዋት። አሁን እንግዲህ እማዬ እንደዚህ አለችኝ ስትለው ያስባችሁታል። በጣም ከባድ ነው። ምክንያቱም አብጌል እንዳየችውና የሆነ ነገርማ እንዳለ እማዬ ሰምታለች። ምንድነው ለምንድነው የደበቅከኝ? ሰላም ምንድነው የጻፈችው? ስለኔ ምንድነው የጻፈችው? ስለ እናቴን ሰላም ስለኔ እናት ምን ታውቃለች? እንግዲህ እምል ጥያቄ ለናታን ወፈር ያለና ከበድ ያለ ጥያቄ እንደሚመጣ አንጠራጠርም። እስኪ እንግዲህ ያለውን ነገር ደግሞ በጣም ከባድ ነው። ግን ወይዘሮ ማርታ ጀምረዋል። እዚህ ጋር ግን አሁን ዳጣም ምንም የምትላን ነገር አይኖርም። ምንድነው እዚህ ቤት ያለሽ ነገር ምናምን የሚባል ነገር ነው እንግዲህ የጠየቀቻት። ምክንያቱም ሰላም ወይዘሮ ማርታ ምንም ታጉዳይላትም። እንግዲህ አብጌል በነገረቻት መሰረት ነው። በባለፈው ደግሞ ሰላም ዳንትና አብጌል እንደምታወቀው ዳጣን እኔ እኮ እንዳንቺ እንግዲህ የሰራተኛ ልጅ አይደለሁም ብላታለች። እና ግን ያው ዳጣ እንደምታወቀው ከምንም ቲንክ አደረገችው። ሁለተኛ ደግሞ ያው የአብጌል ወሬ እንደማይዘክር ታውቃላችሁና ከምንም አይነት ነገር ጋር ቆጠረችውም። ምክንያቱም እሷ ስለራሷ አሁን ብዙ የሚያሳስባ ነገር ስላለ፣ ሲቀጥል ደግሞ የአብጌል ወሬ ከምንም አጽፈው። ምክንያቱም አብጌል ብዙ ነገሮችን ነው የምትቦተርፍ። አንዱ ስታወራ፣ አንዱ ስታነሳ፣ አንዱ ስትጥልስ እንደዛ ስለሆነ በዛ አማካኝነት እንግዲህ ምንም አይነት ቲንክ አላደረገችውም። ያለው ነገር እሱ ነው ማለት ነው። ሌላው ደግሞ አርጁ አሁን ላይ ጠርጥሯል። ምክንያቱም ውሃን እንግዲህ ምንድነው የተፈጠረው ምናምን ብሎ ሲጠይቃት ያ ልጅ እኮ ከኋላ መትቸው ከዛ አብጌል መታው እያለቀሰች ነው ምናምን እንግዲህ ሚስጥር አውጥታለች ማለት ነው ውሃ። እሱ ነገር ደግሞ በጣም ከባድ ነው ለቤተሰቡ። እንግዲህ አቶ ደረጀ እንደሚታወቀው ምንም ነገር እንዳልተፈጠረ እንግዲህ ልጁን ቀብረው ጸጥ ብለዋል። በጣም በሚያሳዝን ሁኔታ ማለት ነው። ምክንያቱም እንግዲህ አብጌል እሷ ራሷ ለወንጀሏን እንትን ማድረግ እያለባት ግን ሁሉም ነገር ተዳፍኖ እንዲቀር እነሱም ተባባሪ ሆነው እንግዲህ ያው በርግጥ አባትና እናት ለልጅ ካላቸው መልካም እንትን ይሆን ይችላል። ግን ደግሞ ለሰራችው ስህተት አደረገችው ነገር ደግሞ ዋጋ መክፈል አለባት ብለን እናስባለን። በእርግጠኛ ሁላችሁም ሀሳብ እንደሚሆን ተስፋ አደርጋለሁ። ምክንያቱም አብጌል እንደዛ ታስራ የተወሰነ ነገር ዋጋ መክፈል ካልቻለች አሁንም መቼም የምትስተካከል አይነት ሴት አይደለችም። ገባችሁ? ያይስ በዛ መልኩ ግዴታ ግን የተወሰነ የመስተካከል እንትን ሊኖራት ይችላል ብዬ ነው የማስበው። አለበለዛ በጣም ከባድ ነው የሚሆነው ማለት ነው። ቤተሰቦቻችን እንግዲህ በዚህ መልኩ ቢሆን ብዬ አስባለሁኝ እና እንደሚሆንም ደግሞ አልጠራጠርም ማለት ነው ጋይሶችዬ። እና እናንተ ምን ታስባላችሁ? አብጌል መታሰር የለባትም ብላችሁ ታስባላችሁ? እኔ መታሰር አለባት። ምክንያቱም ላደረገችው ነገር ትልቅ እንትን መክፈል አለባት። ሲቀጥል ደግሞ ለቤተሰቡም ሰላም፣ በዛ ላይ ደግሞ እሷም የሆነ ነገር ተምራ ትወጣለች። ገባችሁ አይደለ? ከህይወትም ከተለያየ አጋጣሚዎችም በቃ መማር አለባት። ዳጣ ደግሞ እናቷን ማወቅ አለባት እንግዲህ ግዴታ ማለት ነው። ሰላምም እንግዲህ መታ ልጅ ለምን አትሰልምም እያለች ነው። በቀጣይ እንገናኝ። ሰላም ቆይ